እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። የእግዚአብሔር ቅዱሳን ከናንተ የእግዚአብሔር ሰላም ይሁን በኢየሱስ ክርስቶስ ስም። እግዚአብሔር ሁሌ የማይለየን ታማኝ ጌታ፣ አብሮነቱ ከእኛ ሁሌ የሆነ ጌታ ነው። ስሙ የተመሰገነ ይሁን። እግዚአብሔር ሕዝቡን ለማበረታታት ሲፈልግ ምን ይላል? መጀመሪያ አትፍራ ነው የሚለው። የሚያስፈራ ነገር አለ ማለት ነው። ሁለት አይነት ፍራቻ አለ። አንደኛው እና ዋናው አስፈላጊው ለእግዚአብሔር ያለን ፍርሃት ነው። እግዚአብሔር እሱ ታላቅ አምላክ ነው። ቅዱስ ፈሪሃ እናሳየዋለን። ጌታ ስሙ የተመሰገነና የከበረ ይሁን። ሁለተኛው አይነት ፍርሃት ደግሞ ድንጋጤ የሚያስከትል የተከሰተውን ነገር ሁሉ ምን ይሆናል፣ ምን ይውጠኛል የሚል ጥያቄና ስጋት የሚያስነሳ ነው። ሁለተኛው አይነት ፍርሃት ከሁኔታዎች የተያያዘ ሊሆን ይችላል። ከጤና ሊሆን ይችላል። ከኢኮኖሚ የተያያዘ ሊሆን ይችላል። በሀገራችን ወይ ደግሞ በመሬታችን ያለውን ተጨባጭ ሁኔታ በማየት የምንፈራው አይነት ሊሆን ይችላል። የሁለተኛው አይነት ፍራቻ ለሰው ሕይወት በጣም ጉዳት ያስከትላል። እግዚአብሔር ግን ይመጣና እኔ ካንተ ጋር ነኝ፣ አትፍራ፣ አትደንግጥ ይላል ጌታ። የሚያጽናናውን ቃሉና ድምፁ እግዚአብሔር ይሰጣል። ስሙ የከበረና የተመሰገነ ይሁን። እግዚአብሔር አትፍራ ይላል። የምታየውን ነገር ሁሉ የሚያስፈራ ነገር መስሎ ልውጥ የሚመስለውን ነገር ሁሉ አትፍራው፣ ምክንያቱ እኔ ካንተ ጋር ነኝ ነው የሚለው እግዚአብሔር ስሙ ይመስገን። ጌታ እግዚአብሔር ሕዝቡ የእስራኤል ሕዝብ ከግብፅ ባስወጣቸው ጊዜ ሙሴ እየመራቸው ወደ ተስፋይቱ ሀገር በሚገሰግሱበት ጊዜ በፊታቸው ባህር ነበር። በስተኋላቸው ደግሞ የተከተላቸው የነበረ ፈርዖንና ሰራዊቱ የግብፅ ጦር ነበር። በሁለቱ በኩል እጅግ ተጨነቁ። ወዴት እንሄዳለን? ከዚህስ እንዴት እናመልጣለን? ብለው በጮኹ ጊዜ ሙሴ ምን አላቸው? አትፍሩ፣ አትፍሩ፣ ምክንያቱ እግዚአብሔር ለእናንተ ይዋጋላችኋል። ተዋጊው እግዚአብሔር ነው። ድሉ ግን ለሕዝቡ ይሰጣል። ጌታ ስሙ የተመሰገነ ይሁን። አስጨናቂው የፈርዖን ሰራዊት እገድላቸዋለሁ፣ አጥፋቸዋለሁ፣ ምርኮ አድርጋቸዋለሁ ብሎ እየገሰገሰ በቁጣና በብዙ ጩኸት ሲመጣ
እግዚአብሔር ፊቱን መለሰበትና ተደናገጠ። ባህር ውስጥ ሁሉ ሰጠሙ። የግብፅ ሰራዊት፣ የፈርዖን ሰራዊት ሁሉ በባህር ሞቱ። ባህሩ ተከፈለ። ለእስራኤል ሕዝብ ግን ነፃ የሆነ ክፍት መንገድ ሆነ። ባህሩን ልክ እንደ በደረቅ ምድር በደረቅ የብስ ተሻገሩት። እግዚአብሔር ከነርሱ ጋር ስለነበር። እግዚአብሔር ለትምህርታችን ነው ይህንን የአይነት ተግባር በቃሉ እንዴት እንደፈጸመው የሚያሳየን። ስለዚህ ዛሬ የሚለን እግዚአብሔር አትፍራ፣ አትደንግጥ፣ እኔ ካንተ ጋራ ነኝ የሚለን የሚረዳን እግዚአብሔር ነው። ስሙ የተከበረና የተመሰገነ ይሁን። ስለዚህ በሚያስጨንቀው በሚያስፈራው ነገር አትኩረታችን ወደዛ ሳይሆን አትኩረታችን ወደ እግዚአብሔር ወደ ሰማይና ምድር ለፈጠረው ጌታ ወደ እርሱ ማቅናት አለብን። እግዚአብሔርን ስንጠብቀው፣ ተስፋችን በእርሱ ስናደርግ እግዚአብሔር ደግሞ ይመጣል። እግዚአብሔር ይናገራል። አይዞህ ይላል፣ አይዟችሁ ይላል። አትፍሩ፣ አትደንግጡ፣ እኔ ከእናንተ ጋራ ነኝ የሚል ጌታ ነው። ስሙ የተመሰገነና የከበረ ይሁን። ስለዚህ እግዚአብሔር ከኛ ጋር ስለሆነ ሞት ቢሆን፣ በሽታ ቢሆን፣ እጦት ቢሆን፣ ስደት ቢሆን፣ መከራ ቢሆን እግዚአብሔር በሁሉ ያሳልፈናል፣ በድል ይመራናል። እግዚአብሔር በሕይወት በክርስቶስ ኢየሱስ ባለው ሕይወት እየባረከ ክብሩ ያሳየናል። እግዚአብሔር ይረዳናል። እግዚአብሔር አትፍራ፣ አትደንግጥ የሚል ጌታ ነው ያለን። ስሙ የተመሰገነ ይሁን። በእጁ በጽድቅ እጁ እግዚአብሔር ይረዳሃል። የእግዚአብሔር ሕዝብ ሆይ፣ ስለዚህ እግዚአብሔርን ደስ ለማሰኘት ወደ እርሱ በእምነት በክርስቶስ ኢየሱስ ሁሌ አትኩረትህ ይሁን። እግዚአብሔርን ፈልገው። እግዚአብሔር በሁኔታዎች ሁሉ መሪ ቀዳሚ አድርገው። እግዚአብሔር በእጁ ይደግፍሃል፣ ይረዳሃል፣ ወደ ክብር ያደርሰሃል። እግዚአብሔር ጌታ ስሙ የተመሰገነና የከበረ ይሁን። ጌታ ከእኛ ጋር ነው። ስለዚህ አትፍሩ፣ አትደንግጡ። እግዚአብሔር በቀኝ እጁ ይደግፈናል፣ በጽድቁ ይረዳናል። እግዚአብሔር ይባርከናል በሰላሙ። እግዚአብሔር በመልካም ነገር ሁሉ ይባርከናል። ኢየሱስን እንውደደው፣ ኢየሱስን እንከተለው። ኢየሱስ ክርስቶስ ሕይወት ነው። ሕይወት የሚሰጥ ኑሮ ጣፋጭ የሚያደርገው ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ መሐሪና ርኅሩህ ነው። ይወደናል ወንድሞቼና እህቶቼ። ስለዚህ ኢየሱስ ጌታ የሰጠንን የዘላለም ሕይወትና እምነት አጽንተን አጥብቀን እንያዘው። ጌታ ከድል ወደ ድል ከክብር ወደ ክብር ያሸጋግረናል። ለስሙ ክብር ደግሞ ያኖረናል። ጌታ ኢየሱስ ክርስቶስ የተመሰገነና የከበረ ይሁን። ጌታ ይባርካችሁ። በኢየሱስ ስም አሜን።